ማህሌት በጣም ፈርታለች። በጣም በሚያሳዝን ሁኔታ አሁንም የዝና ሰዎች አልለቀቋትም። ምክንያቱም እህትሽን አሁንም ይዘናታል። እህትሽ በማይመለከታት ነገር እኛን ክዳለች፣ ስለዛ አንለቃትም በማለትም አሁንም ደውለው ያስፈራሯታል። ማህሌትም እንዴት ያዛቿት በማለት ደነገጠች። እንዴት ያዛቿት በማለትም በምጠይቃቸው ጊዜ እነሱም ከእነሱ ጋር ያወራችውን እንግዲህ የስልክ ጥሪ ድምፅ ሪከርድ አድርገው ስለነበረ እሱን ያሳዩታል። በጣም እንግዲህ በሚገርም ሁኔታ በፍጹም እህቴ እንደዚህ አታረግም፣ ኧረ ስህተት ይኖረዋል ብትልም ነይና የእኔ ሰዎች መተው ይወስዱሻል፣ ነይና አሳምኛት፣ ይልቁንስ እምቢ ካላችሁ ግን አንድ በአንዳችሁ እኔ ጋር ትሰበሰባላችሁ በማለት የዝና ሰዎች አስፈራሯታል። እናም እንግዲህ ይዘዋት ሄደው ነበረ። እዛም እንግዲህ ለኤፍራታ ጠይቃት ነበር። ኤፍራታም እንግዲህ እንዲህ በማለት መልሳለች። መድብል አታሉኝ ነው፣ በብዙ ገንዘብ አታሉኝ ነው በማለትም ተናግራለች ማለት ነው። አንቺ ጅል እንዴት ነው መድብል ገንዘብ ጌታ አምጥቶ ነው የሚሰጥሽ? እስር ቤት እኮ ነው ቆይቶ እየወጣው በማለትም ጠይቃታ ትነግራታለች። ግን ደግሞ ያው ከዚህ በፊት እየከፈላት ስለነበረ እሱን በማየት ነው ኤፍራታ መድብልን ልታምነው የቻለችው። ከዚህ በፊት ያው እንግዲህ በርከት ያለ ገንዘብ እየከፈላት ነበረ ከእሱ ጋር የምትሰራው። እናም እንግዲህ አታሉኝ ነው በማለትም እንግዲህ በምትላት ጊዜ ከዚህ በኋላ እኔ አይመለከተኝ የራስሽ ጉዳይ በማለትም ልታሳልፋት ሞክራለች ማለት ነው። እናም እዛው ክፍል ላይ ጥላት ወጥታለች። ግን ደግሞ መሀሌት አሁን ከዚህ በኋላ የት ነው ገንዘብ ማገኘው? ከማጋል ስራ ምን ላድርግም በማለት በጣም ተጨንቃለች ማለት ነው። ምክንያቱም ከዚህ በኋላ ብሩክም የለም፣ አስፈራርታ ገንዘብ አትቀበለው፣ መንገድ ላይ ሊወድቅ ነው፣ እባክህ እርዳኝ ብትለው ከዚህ በፊት ያው እንግዲህ ዝም አይላትም ነበር፣ የተወሰነ ይሰጣት ነበር ማለት ነው። እንግዲህ ሞገስ ራሱ ከዚህ በፊት የፍቅር ጓደኛው ያው ሳያገኛት በፊት እሱ ራሱ ይረዳት ነበር ማለት ነው። ግን ከዚህ በኋላ አሁን እኔ ማንን ነው የምጠይቀው? ከማን ጋር እኖራለሁ? በማለትም በጣም እያሰበችና እናም እንግዲህ በሚያሳዝን ሁኔታ መሀሌት እንግዲህ ጥላት ከዛ ክላስ ትወጣለች። እናም እንግዲህ እባክሽን መሀሌት እባክሽን አድኝ እባክሽን እያለች እየለመነቻት ማለት ነው ጥላት ትሄዳለች ማለት ነው። በጣም በሚያሳዝን ሁኔታ መሀሌት እንግዲህ እዛ ሁሉ እንትን ውስጥ ጥላት ትሄዳለች ማለት ነው። ግን ደግሞ መሀሌት አሁን ያሳሰባት ያለው የራሷ ጉዳይ ነው ማለት ነው። ከዚህ በኋላ እኔ እኮ ገንዘብ ከሌለኝ ማንንም ሰው አይፈልገኝም። ሀታ ኤፍራታ እኔን ቤቷ እስካሁን ድረስ ያስቀመጠችኝ ከዚህ በኋላ ምናልባትም ከዚህ በኋላ የሆነ ነገር ሊኖራት ይችላል፣ ቤትና መኪና ልታገኝ ትችላለች በሚል ሀሳብ ነው እንጂ እኔ ለአምስትም ደቂቃ ቢሆን ከሷ ጋር እንድኖር አፈቅድልኝም ገንዘብ ከሌለኝ እያለች እያወጣች እያወረደች ነበር ማለት ነው። እናም እንግዲህ በዛ መሀል ነበረ የዝና ሰው የደወለላት ማለት ነው። እና በሚያሳዝን ሁኔታ ግን እሷ ያው አሁንም ከእሷ ጋር ችግር የለባቸውም። ችግር ያለባቸው ከኤፍራታ ጋር ነው። ኤፍራታ ስህተቷ ምንድን ነው? ደውላ እኔን ያዙኝና ምሳሌን ልቀቋት ያለችውን ሪከርድ ነበረ። ምክንያቱም አንቺ ማን ስለሆንሽ ነው እንደዛ የምትይው በማለት ነው የያዟት። እናም እንግዲህ መድብል አሁንም እየተጨነቀ ይገኛል። ግን ደግሞ ለሞገስና ለዳጣ አልነገራቸውም። ግን ለቅድስት ነግሯት ቅድስት ቤቱን ፈሽ እያረገች ጨስጨስ እያረገች ትገኛለች። ግን ደግሞ ከምሳሌ ጋር ያለውን እንግዲህ አጋች ማለት ነው ደውሎ ለመድብል አስፈራርቱታል። እናም በጣም እንግዲህ በሚያሳዝን ሁኔታ ምሳሌ አሁንም አልገባትም። አሁንም አይመጣም እንዴ አጎቴ አይመጣም እንዴ አያድነኝም እያለች ነው። እና በጣም በሚያሳዝን ሁኔታ አሞኛል በይ ሐኪም ቤት ሄጄ ነበር በያለ እየነገራት ይገኛል። ግን ደግሞ መድብል አሁንም አልቸኮለም። ምክንያቱም ቀስ ብሎ ነው እርምጃውን መውሰድ የሚፈልገው። ምክንያቱም ከዚህ በኋላ ብዙ የሚጠብቀው ነገር አለ። አሁን የምትረዳውን ኤፍራታ ኦልሬዲ ተይዛለች። እስካሁን ድረስ ያው ከዛ በኩል ወሬ የምታመጣለት ከመሀሌት ተቀብላ መሀሌት ያወራችውን ነገር እሷ ነበረች የምታቀብለው። ግን አሁን ከዚህ በኋላ እሱ ነገር ቆሟል። እናም እንግዲህ ያው እነ ሞገስ እንዴት ለእኛ ሳይነግረን እንዴት ለቅድስት ይነግራታል ብለው ሞገስና ዳጣ በጣም ተናዷል። ምክንያቱም መጀመሪያ እነሱ መስማት ነበረባቸው። ግን ደግሞ ያው ለመድብል ሲጠይቁት በፍጹም ሶስተኛ ወገን የሰማው ነገር ጥሩ አይደለም።
ሶስተኛ ወገን የሰማው ነገር ጥሩ አይደለም በማለት ነበረ የመለሰላቸው። ግን አሁንም ለዝና እየገቡ ያስፈራሩታል። እናም እንግዲህ ሞገስ የራሱን እንግዲህ እንትን ነው የራሱን ምቾት እየፈለገ ይገኛል። አሁን እኔ ላስፈርመው እንደምን ብዬ ላስፈርመው እያለ ነው። ግን ያው በጣም እንትን የሚለው ነገር ሞገስ ፈቶት ጉድ እንዳያደርገው ነው ማለት ነው። ምክንያቱም ሞገስ ፎከስ ያደረገው ምን ላይ ነው? ፊርማው ላይ ብቻ ነው እንጂ ዝና አንድ እጁ እንኳን ቢፈታ ድምጥማጣቸው እንደሚያጠፋው አላወቁም ማለት ነው። እናም እንግዲህ በሚያሳዝን ሁኔታ ብዙ ጊዜ ይዞታል ማለት ነው መድብል ማለት ነው። እና ብዙ ጊዜ ቢይዘውም የሞገስ ባህሪ ስለሚያውቅ ለተንኮል ስላልሆነ ይተወዋል፣ ጸጥ ይለዋል፣ ያልፈዋል እንጂ ብዙ ጊዜ ዝናን ያው ሞገስ ብቻውን ከሆነ ያመልጣል ብዬ አስባለሁኝ። እናም እንግዲህ ምሳሌ አሁንም በጉጉት ትጠብቃለች። አጎቴ አባቴ መጥተው ያስፈቱኛል በሚለውን በጉጉት እየጠበቀች ትገኛለች ማለት ነው። በዚህ በኩል ደግሞ እንግዲህ ዳጣና ሞገስ የበኩላቸውን እያደረጉ ይገኛሉ። ግን ደግሞ ያው የዕለት ተዕለት ኑሯቸው ዝናን በመፈለግ ሆነዋል ማለት ነው የዝና ሰዎች። እናም እንግዲህ ውጭ ላይ ሆኖ አድኖ የሚያመጣላቸውን ዝና ተይዞባቸው የዝና ሰዎች በጣም እንግዲህ እንትን እያሉ ነው የሚገኙት። ምክንያቱም ዝና በፍጹም የማይያዝና ደፋርና ጀግና ነው ማለት ነው። ግን ደግሞ መድብል እጅ ላይ ወድቋል። አሁንም መድብል እንዲህ እያለ ለዝና ይነግረዋል። እኔ ልሙት እንጂ እያንዳንዳችሁን አጠፋችኋለሁ እያለ ይፎክራል። እና ምሳሌን አንድ ጫፏን ብትነኩ እኔ ያለቃችሁም እያለ ይፎክራል። አሁንም ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? በያላችሁበት አለም ዳርቻ ሰላማችሁ ብስትርፍ ይበልልኝ። በያላችሁበት ፈጣሪ ይጠብቃችሁ። እናም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የምለቃቸውን ቪዲዮ ሰዎች እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ደግሞ ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ዛሬ እንግዲህ ምሳሌ ድራማ ይዤላችሁ መጣሁኝ። በጣም አጓጊና አንገብጋቢ የሆነውን በጣም አስተማሪ የሆነውን ምሳሌ ድራማ ይዤላችሁ መጥቻለሁኝ። በጣም እንግዲህ ደስ የሚለውንም ፓርት ምንድን ነው የመድብል ጀግንነት ነው ማለት ነው። እና ግን ደግሞ ኤፍራታ ደውላ እኔን ያዙኝና ምሳሌን ፍቷት፣ ከዛ በኋላ ደግሞ ዝና ያለበትን መጀመሪያ አሳያቸዋለሁ ባለችው መሰረት ሳይሳካላት ቀርታ እንግዲህ የራሷ ይዘዋት እንግዲህ አግተዋታል። ማነው ምንም ነገር እንዳትችል ምንም ነገር እንዳታረግና ምንም ነገር እንደማታረግ ምንም እንዳሰራ አድርገው አስረዋታል ማለት ነው። እናም እንግዲህ መድብል እየፈለጋት ይገኛል። የእሷ ደግሞ ስልክ አለመስራት ተይዛ እንደሆነ ያሳያል ብሏል መድብል። ምክንያቱም እሷ አሁን ስልኳን ካልሰራ በኋላ እርግጠኛ ነኝ ተይዛ ነው ይዘዋት ነው የሚል ሀሳብ አለው ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ መድብል እንግዲህ ምሳሌ ያለችበትን ክላስ ሄዶ አንኳኩቶ ገፍትሮት ገብቶታል። እናም እንግዲህ ጠባቂውን ማለት ነው አጋቹን ማለት ነው እሱን እንግዲህ ይዞት በቦክስ እንግዲህ መቶት ማለት ነው። ምሳሌን ይዞ ከዛ ክላስ እንግዲህ መውጣት ችሏል። በጣም እንግዲህ ደስ